እናታችሁ እንድታድጉ አትፈልግም። ድንቦሽቡሽ ጉንጭህ በጺም ተሸፍኖ ለስላሳው እጅህ ሽክር ብሎ ጣፋጩ ድምጽህ ጎርንኖ መልክህ ቁመናህ ልውጥውጥ ብሎ ወይ ያንን ማሰብ አትፈልግም። ማለት ሁሌ ህፃን፣ ሁሌ ዳዴ፣ ሁሌ ጡቷን፣ ሁሌ ድንቡሽቡሽ ብትል ደስ ይላታል። ደግሞ በሌላ ጎን ደግሞ በመናቧ አድገ ተመንደገ ተመረህ ተመርቀህ አግብተህና ልጅና ሀብት አፍርተህ ወዘተ እንዲያም ትስልሃለች። ግራ ያጋባል አይደል? በቃ ተውት። ምን ልላችሁ ነው? ዘማሪው ወይም አገልጋዩ አርፎ እንደ ህፃንነቱ ድንቡሽቡሽ ብሎ ቢዘምር እስከ ወዲያኛው እየፈለግን ከዛ ደግሞ በሌላ ጎን ከዝማሬው በተጨማሪ በመናባችን ጎልምሶ በወንጌል ፈርጥሞ ሌላ ተጽዕኖችን በምድሪቷ ላይ አምጥቶ ማየት እንመኛለን። ይህም ግራ የገባው ነገር ነው። ሁለት ነገር እየፈለግን ነው ማለት ነው። በሰው ከተሰመረለት አልፎና ጎልምሶ በህፃንነቱ አገልግሎት ከምናቀው ውጪ ያዋዛሁ በምሳሌ እንደ ኢየሱስ አወራለሁ፣ ዘማሪ ነኝ፣ ግን በወንጌል ሰብካለሁ፣ የአሕዛብን ትኩረት በተሰጠኝ ሌላም መክሊት በመጠቀም ወደ እግዚአብሔር መንግስት እስባለሁ፣ ስለ ሀገሬ እጸልያለሁ፣ ለሰላሟም ፖለቲከኛ ምናምን ቢሉኝም የሰላምና የመፍትሄ ሐሳብ በማፍለቅ ዘር ውስጥ ሳልደበቅ ከሰላሙ አለቃ የቀዳሁትን ሰላም ለሌላው አፈሳለሁ። በቃ ለወንጌል አንዱን ሳይሆን ሁሉን አደርጋለሁ ወዘተ ቢል ሲያልቅ ያምር። አርፎ እንደ ጨቅላነቱ አይዘምርም እንዴ? ወይ አሁንስ እንደው የሚሰራቸውን አሳጣቸው የሚል ወይም ተመሳሳይ አይነት ጅምላ ጨራሽ ኮሜንት ይርከፈከፍበታል። ሐሳቡን መግለጽ የፈለገበትን አጥንቱን ሳይሆን ወይም ዋና ነገሩን ሳይሆን አዋስቶና በምሳሌ ያቀረበበትን ስጋውን ብቻ ከላይ እያዩ ፖለቲከኛ፣ ኮሜዲያን፣ ቀልደኛ ይሉታል። እንዲያድግ እንጂ ውልፍት እንዲል አይፈቀድለትም ብሎ ነገር አለ። እንዲሄድ እንጂ እንዲራመድ አይፈለግም። ምነው እንደተከበርክ አርፈ ብትዘምር ብለው የክብሩ ዘበኛ አድርገውታል። ብዙ የውስጡን ጩኸት በፍቅርና በተግሳጽ እንዳይጮህ አባቱ ካላበድክ በስተቀር እንዳተነፈሰው ብለው አስበጭጨውታል። ግን ወገኖቼ አንድ ነገር ልንገራችሁ። ሰው ካልሞተ በስተቀር ወይም ወደ ጌታ ካልሄደ በስተቀር እንብየው አላድግም ማለት አይችልም። አልለወጥም በቃ ባለውበት ቆያለሁ ማለት አይችልም። ላይክ ማድርጉ፣ ሰብስክራይብ ማድርጉ፣ የደውሉን ምልክት አይጫኑ። ከዚህ በኋላ በሚሰሙት መልእክት በህይወቱ ለውጥ ያድርጉ። በህይወቱ አንድ እርምጃ ይውሰዱ። በህይወቱ አንድ ለየት ወዳለ ነገር እልፍ ይበሉ። ወደ ተፈጠሩበት ዓላማ ጠጋ ይበሉ። በአገልግሎት ሰዎች ያውቁናል፣ በጌታ ሰዎች ያውቁናል። ከራሴ ህይወት በመነሳት በነግራችሁ ብዙ የሚወዱኝ ወገኖች አሉ። ይሳሱልኛል። አንዳንዶቹ የስጋ እናቴ አይደሉም፣ የስጋ ወንድም እህቴ አይደሉም። በጣም በሚገርም ሁኔታ በዚህ አጋጣሚ ላመሰግናቸው በሚገባ ሁኔታ ይወዱኛል። የኔን ክፉ አይፈልጉም፣ የኔን ክፉ መስማት አይፈልጉም። የብዙ አገልጋዮችን ክፉ መስማት አይፈልጉም። በጣም ይወዱናል፣ ይራሩልናል እና የኛን ክፉ መስማት አይፈልጉም እና
ድንቡሽቡሽ ብለን አርፈን ብናገለግል ይፈልጋሉ። እንደው በቃ ያቺ የሚያስታውሷት አገልግሎታችን ያቺ በልጅነታችን የሚያቋት ነገር ያቺ ነገር ስቲል አሁንም ከኛ ጋር ሊያዋት ይፈልጋሉ እና ከፍቅር የመነጨ ከአክብሮት የመነጨ ለኛ ከመሳሳት የመነጨ እንደሆነ እረዳለሁኝ። አንዳንድ ጊዜ በህይወታችን በሚገጥመን ቻሌንጅ አንዳንድ አስተያየት ሰዎች ሲሰጡ ሰማለሁኝ። በሰላም መኖር እየተቻለ ለምንድነው እንዲህ አይነት ነገር ውስጥ ኢንቮልቭ ያደረጋችሁት? ለምንድነው ያ ድንቡሽቡሽ ያለው ፊታችሁ ወይም ለስላሳው ፊታችሁ ላይ የሁላ ጺም ይወጣው? ምናቀው ትላንታችሁ ዛሬ የለም። ድሮን አትመስሉም፣ ዛሬ ሌላ ሰው ሆናችኋልና የድሮ አይነት አይሻልም ወይ ይላሉ። እንደ ድሮ ሁኑ ይላሉና እውነት ለመናገር እንደ ድሮ መሆን አለመፈለግ ብቻ ሳይሆን አለመቻልም ስላለ ነው። እኔ ጌታ በኢየሱስ ስም እንደ ድሮ ያርገኝ ጸልያለሁኝ። ሁሉ ጊዜ በህይወቴ ሁሉ ጊዜ እናገራለሁ፣ በኢየሱስ ስም እንደ ትላንቱ አያርገኝ እግዚአብሔር። ምክንያቱም የተሻለ ክብር አለው እግዚአብሔር፣ የበለጠ ነገር አለው እግዚአብሔር ለእያንዳንዳችን። እንደ ድሮ እንድንሆንለት አይደለም የሚፈልገው። ያምራል እኮ ያ ድንቡሽቡሽ ያለ ህፃን ያምራል፣ እንትኑ ድምጹ ያምራል፣ ባይጎረንን ደስ ይላችኋል። ወደ ሌላ ኮሚትመንት ውስጥ ባይገባ፣ ስራ ውስጥ ዳር ውስጥ እንደው ያዛው ኃላፊነት ውስጥ ልጃችሁ ባይገባ፣ የምትወዱት ሰው ባይገባ፣ ባይለወጥ ደስ ይላችኋል። ግን ለውጥ ኢንኤቪተብል ነው ወይም አንአቮይደብል ነው። መከልከል የማይቻል ነገር ማለት ለውጥን ነው። ለውጡ ምንድነው ነው ምናልባት ልንነጋገርበት የምንችለው። ለውጡን ግን መከልከል አይቻልም። እንደ ድሮ ሁን ብላችሁ ሰውየው እንዳይለወጥ ትላንት ላይ ስታክ እንዲያደርግ ማድረግ አይቻልም፣ ወይም መፈለግ ትክክል አይደለም። እና አንዳንድ ሰዎች በሰላም ዝም ብላችሁ እንደ ትላንት ነው ምን ማለት ነው? እስቲ በሰላም ብትኖሩ ስትሉን ምን ማለታችሁ ነው? ምናልባት በሰላም መኖር የተሻለ ስንል በኢግኖራንስ ውስጥ ዕውቀት ማጣት ውስጥ ገብቷችኋል። ዛሬ የምናቀውን ትላንት አናቅም ነበርና በዛው አለማወቅ ውስጥ እንኖር። የጌታ ነገር አይብራልን፣ የጌታ መገለጥ አያገኘን፣ ወይም የቃሉ ፍቺ አይብራልን፣ የበለጠ አዳዲስ መገለጦች አያገኙን ነው አልገባኝም። እና በአለማወቅ ውስጥ እንቀጥል። ትላንት የምንዘምረው አይነት ዝማሬ ነው የምትፈልጉት ወይስ ከጌታ ብንቀበል የምትወዱትም አዳዲስ መገለጥ አዳዲስ ሐሳቡን ለዚህ ዘመን ደግሞ ለዚህ አሁን ለምናልፍበት ጉዳይ አዳዲስ የእግዚአብሔርን ፈቃድ እንድንዘምር ሐሳብ እንድንዘምር ነው የምንፈልገውና ምን ማለት ነው በሰላም መኖር? ግልጽ መሆን ያለበት ነገር ነው። ወይም ደግሞ ስንጠይቅ ወይም ደግሞ ያንን ነገር እንደ ድሮ እንዲሆኑ ስንሻ እስቲ ራሳችንን መልሰን እንጠይቅ። አንዳንድ ጊዜ በሰላም መኖር ማለት ራስን በማስከበር መኖር ነው። አልገባኝ። ተከብረህ ይኑር ይላሉ አንዳንድ ሰዎች። እንደው ዝም ተከብር ምን ማለት አጀንዳችን እኮ ተከብሮ መኖርም አይደለም። እውነት ለመናገር አስከብሮ መኖር ነው። ጌታን አስከብሮ መኖር ነው። ጌታን በማስከበር ውስጥ አለመከበር አለ። ሐዋርያቶች አባቶቻችን ነቢያቶች እንደሆኑት ማለት ነው። አስከብራለሁ ብላችሁ ላትከበሩ ትችላላችሁ። በብዙ መከራ ውስጥ ልታልፉ ትችላላችሁ። በስጋችሁ የሚደርስ ነገር ይኖራል፣ በአገልግሎታችሁ በህይወታችሁ እንየት እግዚአብሔር ግን ይከብራል በዛ ነገር ውስጥ እና ወይም ደግሞ ከዛ ነገር ውስጥ ግን ድል ሊወጣ ይችላል። እኔ በእናንተ መጎሳቆል እግዚአብሔር ይከብራል ማለት ሳይሆን ዋጋ ግን አለው ነው። ያይለፋችሁበት ያይደከማችሁበት ነገር ትርፍ አለው ማለት ነው። እና በኢግኖራንስ መኖር ነው በሰላም መኖር እንዴት ነው አልገባኝም። ራስን በማስከበር መኖር ነው ወይስ ጌታን በማስከበር መኖር ነው? አንዳንድ ሰዎች እንደተከበሩ ወደ መቃብር ለመሄድ በመዘጋጀት ውስጥ እንዳሉ አያለሁኝ። ገብቷቸዋል። ምንም ቼንጅ እንዳያገኛቸው በጣም የተጠነቀቁ ነው። ገብቷቸዋል። አርጅተዋል እንዳላረጁ አክት ማድረግ ይፈልጋሉ። ጎልምሰዋል እንዳልጎለመሱ አክት እንደ ድሮ እንደ ተወደደላቸው ስታይልና ቅኝት ውስጥ ነው መቆየት የሚፈልጉትና ጌታ እንዲሆኑ የፈለጋቸው ነገር መሆን አልፈለጉም። በእነሱ ጌታ ሌላ አዲስ ነገር መስራት ይፈልግ። የነሱን መገለጥ ለሚጠባበቀው ፍጥረት እግዚአብሔር ባይሆን አዲስ ነገር ሊገልጣቸው ሲፈልግ አይ እኔ እንደተከበርኩ ወደ መቃብር መሄድ ነው ፈልገው ብለው ክብራቸውንና መቃብራቸውን በደንብ ተንከባክበው የያዙ ሰዎች አሉና what's going on ምንድነው ይሄን ነገር ፈትሸነዋል ወይ ልንከለከለው ያ unavoidable inevitable የሆነውን ለውጥ ልንከለከለው እየሞከርና ይቻላል እንዴ? መጀመሪያ ነገር አይቻልም እኮ ለውጥን መከልከል። ምናልባት ክፉ ለውጥ ነው ደግሞ ለትውልዱ የማይገባን ቼንጅን ልንመረመር እንችል ይሆናል።
ማኑዋል መኪና የምትነዱ ሰዎች ወይም ደግሞ ስቲክ ሺፍት ይሉታል ይሄ ኖርማል በማርሽ የሚሰራ መኪናን የምታሽከረክሩ ሰዎች አሁን የምናገረው ነገር ሊገባችሁ ይችላል። ይሄ ማኑዋል የሚባለው መኪና ወይም በእጃችሁ የፍሪሲዮንን እየረገጣችሁ የምትቀይሩት መኪና አንደኛ ማርሽ አስገብታችሁለት መኪናው እንዲሄድ ብታረጉት ይሄዳል። ማርሹ የተሰራው ግን ይሄ አንደኛ ማርሽ የሚባለው ማርሽ የተሰራው ግን መኪናው ከቆመበት ተነስቶ እንዲሄድ ነው። ማስነሻ ነው። መኪናው ካለበት የጸና ነገር ከዛ ተንቀሳቅሶ ወይም ከቆመበት ነገር እልፍ እንዲል ወይም ደግሞ እርምጃውን ወይም መንቀሳቀሱን እንዲጀምር የተሰራለት ማርሽ ነው እንጂ ሁሉ ጊዜ በአንደኛ ማርሽ ስትነዱ አትውሉ። መቀየር አለበት። ከተነሳ በኋላ ሁለተኛ ማርሽ ታረጉለታላችሁ፣ ሶስተኛ፣ አራተኛ እያለ ይቀየራልና እነዚህ አንደኛና ሁለተኛ የሚሏቸው ማርሾች ወይም ደግሞ ኋላ ማርሽ የሚባለው ማርሽ ከባድ ማርሽ ይባላል። ምክንያቱም አንድ የቆመ ግዙፍ ነገርን ለማንቀሳቀስ ያለ ማርሽ ስለሆነ ነው። ያ ነገር ከዚህ በፊት ይሄ ማርሽ ገብቷል በቤተክርስቲያን በብዙ ነቢያቶች በብዙ አገልጋዮች ይሄ ማርሽ ኦሬዲ ገብቷል። አንዳንድ ሰዎች ግን ስቲል በአንደኛ ማርሽ ቤተክርስቲያን እንድትሄድ ይፈልጋሉ። ስቲል በአንደኛ ማርሽ ህይወታቸው እንዲሄድ ይፈልጋሉ። አይቀይሩም። ማርሽ መቀየር ማለት ስታይል መቀየር፣ በቃሉን ለማዘመን መሞከር፣ መፈላሰፍ እንደውም ሌላ ታሪክ ውስጥ መግባት አይደለም። ማርሽ መቀየር ማለት የጌታን ሐሳብ ከጌታ ጋር እየተናበቡ ከጌታ ጋር ጊዜ እያሳለፉ ወይም ደግሞ ቃሉን እየመረመሩ ለዘመኑ ያለው ቃል ይሄ ነው፣ ጌታ እያለ ያለው ይሄ ነው እያሉ ትውልዱን ማሻገር ነው። ያን ትውልድ ለማሻገር ግን ሁሉ ጊዜ በአንደኛ ማርሽ ይዞ መገስገስ አይቻልም። ያንን መኪና በአንደኛ ማርሽ ሁሉ ጊዜ ልትነዱት ብትሞክሩ ከጥቂት ኪሎ ሜትሮች በኋላ መኪናው እንቅስቃሴው ይገታል። ለምንድነው? የተሰራው ለማስነሻ ስለሆነ ሞተሩ ይሞቃል ወይም ደግሞ መኪናው ፋንክሽን ማድረግ ያቆማል። ምክንያቱም ማርሾቹ የተበላ ወይም ደግሞ ጫና እየደረሰበት ይመጣልና የተሰራለት ያ መኪና ሁለተኛ ማርሽ ሶስተኛ ማርሽ ያለ እየቀለለው እንቅስቃሴውን እንዲቀጥል ነው የተፈለገውና ቤተክርስቲያን አይታችሁ እንደሆነ ሄዳችሁ ይሄ ነገር እንዲህ ቢሆን የእግዚአብሔር ቃል ሐሳብ እንደዚህ ነው እንዲህ ብናረግ ስትሏችሁ አይ እንዳማረብ እንደተከበርክ እንዳማረብን እንኑር እንደተከበርን አይትስ ኦኬ እንዲያን ነገር ውስጥ አንገባም ይሏቸዋልና they are fine with their first gear ግን አይደለም ያ ጊር መለወጥ አለበት። የሄደን እኮ እንዴ ዌር ፋይን ይሏቸው ኦፍ ኮርስ እየሄደች ነው ግን ምን ያህል ርቀት ትሄዳለች? በአንደኛ ማርሽ ነው ይግላል እኮ መኪናው እኮ እንዲያውም ስታክ ያደርጋል። አንዳንድ ጊዜ ሞተሩ ይቃጠልና መኪናው ፋንክሽን ማድረግ ያቆማል። ብትሞክሩት እንደዚህ መኪናችሁ እንዳትሞክሩት አልፈልግም፣ ምክንያቱም ኮምፕሊትሊ መኪናው ይበላሻል ማለት ነው። ስለዚህ የግድ ነው ቼንጅ ያስፈልጋል። ቼንጅ መጽሐፍ ቅዱሳዊም ነው፣ ቼንጅ ተፈጥሯዊም ነው። እግዚአብሔር ሁሉ ጊዜ ልጅ እንድንሆን አልፈለገም፣ እንድናድግ ይፈልጋል። ጤናማ ግን እድገት ነው ወይ ነው ጥያቄው። ቼንጅ በሚል ይሄ ትውልድ ዝም ብሎ ማይሆን ነገር ውስጥ እንዲገባ አልፈልግም። ግን እንደ እግዚአብሔር ቃል ያም ቢያስደነግጠው ቢጮህበትም አርፈ ተከበር አርፈ ተቀመጥ ቢሉት ኖ እስከዛሬ በዝማሬ ነው እግዚአብሔርን ቃል ያገለግሉት። አሁን ደግሞ ስትሪት ላይ ወጥቼ መስበክ ፈልጋለሁ፣ ፌስቡክ ላይ ወጥቼ ዩቲዩብ ላይ ወጥቼ ይሄንን ማህበራዊ ለክፉ የተያዘው ማህበራዊ ሚዲያ ላይ ወጥቼ ወንጌል መመስከር ፈልጋለሁ ብሎ ይሄ ትውልድ ቼንጅ ማምጣት አለበት ወይም ደግሞ ለቼንጅ መዘጋጀት አለበት። ለዚህ ተፈጥሯዊ ነገር መዘጋጀት አለበት። አዎ ሰዎች ባለንበት ሪሜን እንድናደርግ እንድንቆይ ይፈልጋሉ። ማርሹ በአንደኛ ማርሽ ብቻ እንዲነዳ ይፈልጋሉ። ግን ቤተክርስቲያን ግለሰቦች መንቃት አለብን ነገር ምንድነው? የግድ ነው። በቃ ይሄ unavoidable የሆነ ልንከለከለው የማንችለው ነገር ነው ለውጥ ማለትና ብንንቀሳቀስ ይሻላል ወገኖቼ። ስንንቀሳቀስ ግን እንደ ቃሉ እንደ እግዚአብሔር ቃል እንደ ተጻፈው ቢሆን ጥሩ ነው። አንዳንድ ሰዎች እንደው እናንተ እንዳማረባችሁ እንደ ድሮአችሁ እንዲብትሆኑ እኔ እንደ ድሮዬ መሆን አልፈልግም። እውነቴን ነው። ይሄን ደግሜ ልነግራችሁ ፈልጋለሁ። ሌሎችም እንደ ድሮአቸው እንዲሆኑ አልፈልግም። የድሮ ጥሩ ሊሆን ይችላል፣ ግን ሁሉ ጊዜ the enemy of best is good ይላሉ ሰዎች ወይም ፈረንጆችና የበጣም ጥሩ ጠላት ጥሩ ነው እና ጥሩ ላይ እንድንቆይ ነው የምትፈልጉት። ስለምትወዱ ነው ይገባኛል። እንደው እንትን ውስጥ ባትገቡ ኢንቨስትመንት ውስጥ ባትገቡ ትላላችሁ አንዳንዶቻችሁ። አንዳንዶች ደግሞ እንደው ይሄንን አገልግሎቱን እንዳለ ሆኖ ወደ አውሮፓ ፕላን መብራር ገብታችኋል፣ ወደ ሹፌርነት ገብታችኋል፣ ሊስትሮ ሆናችኋል፣ እንትን ወይ ደግሞ በሌላ ግንባታ ስራ ውስጥ ገብታችኋል፣ ኔሚት የተለያየ የስራ ፊልድ እየጠሩ ወይ ደግሞ ፖለቲካ ውስጥ ገብታችኋልና አይ ሁሉን ትታችሁት ዘማሪ ብቻ እንድትሆኑ ኖ ዘማሪ ሆኖ በብዙ ተጽዕኖ ውስጥ ሰባኪ ሆኖ ብዙ ተጽዕኖ ማምጣት የሚችልበት ለውጥ ውስጥ መግባት ይችላል። ሳይጥለው ክርስትናው የምትፈሩት ምን እንደሆነ ይገባኛል። ክርስትናው እንድንጥለው ይሄው እኮ 20 ምናምን ዓመት አገለገለን አልጣለውም ክርስትናውን እኮ ግን ብዙ ነገር ውስጥ ገብተናል። ትምህርት ውስጥ ገብተናል፣
ብዙ ኃላፊነት ውስጥ ገብተናል መውጣት መውረድ ውስጥ በህይወታችን ገብተናል ግን ጌታን አንተ እንዴት አድርገን በምን ይለወጣል ይሄ ጌታ በምን ይለወጣል ይሄ ፍቅር ግን በመንገባበት አድማስ ውስጥ በመንገባበት አቅጣጫ ውስጥ በመንገባበት ነገር ውስጥ ሁሉ ጊር እየለወጥን ወንጌሉን ሳንለውጥ ግን ከቼንጁ ጋር ከሚመጣው ቼንጅ ጋር አብረን መቀጠል አለብን ለምሳሌ ቤተክርስቲያን እስኪሰበክ ድረስ ሁላ ሰምቻለሁ ዩቲዩብ ነው ዘንድሮማ በዩቲዩብ ላይ ነው ፌስቡክ ነው እንድትን የምትሉት ምናምን ስትል ነበር ቤተክርስቲያን ግን ለውጥ ራሷን የፌስቡክ ተጠቃሚ ያደረጋት ቤተክርስቲያን አልተዘጋጀችም ጊሯን አልለወጠችም እንጂ መጀመሪያውኑ ይሄንን በማህበራዊ ሚዲያው ላይ ተጽዕኖ ለማምጣት ተዘጋጅታ ቢሆን ኖሮ ዛሬ ተገዳ የምታረጋው አይሆንም ነበር ስለዚህ ቼንጅ ኢኔቪታብል ነው ልትከለክለው አትችልም ወንድሜ አትችልም እህቴ እና እንደ ድሮ ብላ ቤተክርስቲያን ልትቆይ ሞከረች ኮሮና መጣና አስገደዳት ወደ ለውጥ አመጣት አሁን ዋነኛ ተጠቃሚ ቤተክርስቲያን ሆናለች ፌስቡክ ዩቲዩብ ተጠቃሚ ቤተክርስቲያን ሆናለችና ለበጎ ዓላማ ነው ቤተክርስቲያን የተጠቀመችበት ያለችው ግን መጀመሪያውኑ ተዘጋጅታ ብትጠብቅ ኖሮ ወይም ተዘጋጅተን ብንጠብቅ ኖር ይሄ ልንቀይረው የማንችለው ልናስቆመው የማንችለው ለውጥ ይሄ ልንለውጣው የማንችለው ልናስቆመው የማንችለው የጺም ማደግ የፀጉር ማደግ የሰውነት መፈርጠም ማደግ ልናስቆመው ስለማንችል it's better we prepare for it ብንዘጋጅ ነው የሚሻለው ማይቀር ነገር ነውና ሲመጣ ያኔ ስልኩን ነው የነበረውን ፌስቡክ አሁን ቀንደኛ ተጠቃሚ ከምትሆን ቤተክርስቲያን ወይም ደግሞ ሌሎች ነገሮች ከሚሆን ለውጥን አምና ተቀብላ በለውጡ ላይ እንዴት ነው ተጽዕኖ ማድረግ የምንችለው መልካም ተጽዕኖ እንደ ቤተክርስቲያን እንደ ክርስቲያን እንደ ተጻፈው እንዴት ነው ዓለም እየተለወጠች ነው በከፋት በምን እየተያዘች ነው ስለዚህ አብረናት ከከፋቷ ጋር ባንሄድም ውስጣችን ያለውን ሰላም እንዴት ነው የምናጋባባት እንዴት ነው እኛ ደግሞ ውስጣችን ያለውን ነገር ተጽዕኖውን ማጎልበት የምንችለው በሚለው መዘጋጀት አለበትና አንዳንድ ሰዎች አንተ ብቻ ተነስተህ የምታመጣው ለውጥ የለም እንደው ድካም ነው it's just a waste of time አንዳንድ ሰዎች አይረዱም አይሰሙም ይላሉና እኔ አንድ ሰው ወደ ውስጥ የመጣ እንዲያውም በአንድ ሰው ብቻ ለውጥ ሊመጣ ይችላል ክራይስትን ማሰብ ትችላላችሁ ቆይስ በሰው ላርግላችሁና ሙሐመድ ቦአዚዚ ይባላልና ቱኒዚያዊ ነው ይሄ ሰውዬ ታውቁታላችሁ በደል ደረሰብኝ ብሎ አንድ ሴት ፖሊስ ነች እሱ እንደ አገር ቤት ምንድነው ሱቅ በደረቴ እንደሚባለው አይነት ስራ የሚሰራ ሰው ነበር ይሄ ሰው ይሄንን ስራ እየሰራ ባለ ጊዜ እንግዲህ ባለ አለመግባባት ነው ሙሉ ታሪኩን አሁን እዚህ ጋር መናገር ላልችል ይችላል አንድ ሴት ፖሊስ በጥፊት ተመታዋለች በጣም ለራሱ ሆድ ብሶታል ኑሮ አልተመቸውም ስራው አልተመቸውም በቃ ነገሩ ሁሉ ባልተመቸው ሁኔታ ላይ ይሄ ሲጨመርበት በቃ ሰውየው ብልጭ አለበት ምርር አለው በቃና ወደ ገቨርነሩ ሄዶ ይሄን ሊናገር ሲፈልግ ድምጹን የሚሰማው አጣ የሱን ጉዳት የሱን ብሶት የሚሰማው አጣና ይሄ ሰው በቃ ሳት እንደው ነዳጅ አንስቶ ራሱን አርከፍክፎ ራሱን አቃጠለ በቃ እና የሆነ ነገርማ መምጣት አለበት እኔም ቢሆን ሞች አይነት ነገር ይመስላል ይሄ በርንድ እንዳለ ገላውን አቃጠለ ኦኬ ቤተሰቦቹ በዛ ሰዓት ቢኖሩ አተሞኝ ነው የሚሉት ጓደኞቹ እናቱ ብትኖር እህቶቹ ወንድሞቹ ቢኖር አይ ወንድሜ አሁን አይደለም ባንተ በነገስታት በሃያላን በዩናይትድ ኔሽን ያልተቻለ ለውጥ አንተ ይሄንን ስላደረክ የሚመጣ ነገር አይደለም ዝም ብለ ካለው ሲስተም ጋር በአንደኛ ማርሽ ገስግስ በቃ መኪናው ሲቃጠል ይቃጠላል ሲስተሙ ሲቆም ያኔ አብረ ተቆማለ ምን አጨቃጨቀ እንጂ እንዲፍታታ ነገሩ እኔ ለውጥ አመጣለሁኝ እንደ ተጻፈው ወይም ደግሞ እንደ ተፈጥሯዊ ሁኔታ ለውጥ አመጣለሁ ብትል ብቻህን ልታመጣ የምትችለው ነገር የለም አንተም ተጎድተህ ለውጥም ሳይመጣ ተረስተህ ነው የምትቀረውና በተተው ይሻላል ብለው እንደሚያዳክሙ ታስባለሁ ግን ይሄ ሰውዬ ራሱን ካቃጠለ በኋላ ቱኒዚያ ውስጥ ትልቅ ነውጥ መጣ ቱኒዚያ ውስጥ ብቻ አይደለም በተቅላላ አረብ ስፕሪንግ በሚል ትልቅ ነውጥ መጣ በ2010 ዓመተ ምህረት አካባቢ ማለት ነውና በዚህ አንድ ሰው የተነሳ መሐመድ ጋዳፊን የሚያክል ሙባረክን የሚያክል ብዙ ፕሬዝዳንቶችን በተቀላለ የአረብ ኔሽን እስኪነቃነቅ ድረስ እስካሁን ድረስ ያ መነቃነቅ አለ ያ ነውጥ አለና በዚህ አንድ ሰውዬ በወሰደው አክሽን የተነሳ ብዙ ቼንጆች መጡ እነዚህ ታላላቅ ፕሬዝዳንቶች ታላላቅ ዲክታተሮች ታላላቅ ነገስታቶች ወደቁ ማለት ነው እና
አንዳንድ ሰዎች የምታመጡት ነገር የምትለውጡት ነገር ዝም ብላችሁ እንደተከበራችሁ እንትን በሉ እቺን የምትዘምሯትን ዘማምሩ ያውቺን ካሴታችሁን አውጣጡ በቃ አርፋችሁ እንትን በሉ ወንጌልን ሰብካለን ተጽዕኖ እናመጣለን እናስታርቃለን እንትን ለነገስታቶች እንመክራለን ታውቱ እሱን እዛው የሚያረጉትን ያርጉት እናንተ አርፋችሁ መዘመራችሁ መስበካችሁን ብለው በአንድ ሰው ለውጥ ሊመጣ እንደማይችል አርገው ይነግሯቸዋል ግን ይሄ ሰውዬ ምሳሌ ሊሆናችሁ ይችላል እንደተከበራችሁ ተቀመጡ ሲሏችሁ እንደተከበረ መቀመጥ እየቻለ ክብሩን ጥቶ ወርዶ ታሪክ የሰራ አምላክ አለን እና በእንደተከበሩ መቀመጥ ቢሆኑ እንደተከበርክ ተቀመጥ ተብሎ ሊመከር ይችል ነበር ኢየሱስ ግን አይደለም ሊያሳየን የፈለገው ነገር አለ አንዳንድ ጊዜ ቼንጅ እንዲመጣ መታረቅ እንዲኖር ከአባቱ ጋር መታረቅ እንዲኖር ምህረት እንዲመጣ አንድ አክሽን ሚወስድ አንድ ሰው መምጣት ነበረበት መኖር ነበረበት ሁሉ ጊዜ የለመዱት ሃይማኖታዊ ይሄ የአንደኛ ማርሽ ክርስትና ነበረ ፈሪሳውያኖች ጋርና አሁን ግን ያንን ሊቀይረው ፈለገ ስለዚህ ክብር መጣል ነበረበትና እንደው ዝም ብለህ እኮ ራስን አቅልለህ እኮ ነው እንደሜዳቂ እንደው እህቴ እንትና ባክሽን እንደው ምናም ስትሉ ወይ ነው ስለምትወዱ እንደሆነ ነው መጀመሪያ የሚመጣልኝ ስለምትወዱ ነው ወይም ደግሞ ቼንጅ ያስፈራል I feel you change ቀላል አይደለም እንደሚያወራው ዳጊ ቀለል ያለ ነገር አይደለም change ያስፈራል ግን ግድ ነው እና ማይቀር ነገርና እኔ ወገኖች ላበረታታችሁ ፈልጋለሁ አንዳንድ ጊዜ ክብራችሁን ጥላችሁ እንዴ ጠቅላይ ሚኒስትር አለ ራሱን እንትን ብሎ እንትን አይለም እንዴ በቃ ተከብሮ እንደመቀመጥ እዛው ቲቪ መስኮት ላይ ብቻ ብቅ ብሎ ሱፉን ገጭ አርጎ እየቻለ ከመስኪኑ ጋር መስኪን ከደሃው ጋር ደሃ ከእንትኑ ጋር ከአትክልተኛው ጋር አትክልተኛ ከሚሆን እዚህ ደግሞ የሰለጠነው ዓለም ላይ ስታዩ አሁን እሱንም ያህል ትራምፕንም ያህል ፕሬዚደንት ምንድነው ጎልፍ እስካው መጫወት እሱ አሁን ዝቅ ብሎ ጎልፍ ምናምን እንደገና ህፃናቶች ትምህርት ቤት ሄዶ ከነሱ ጋር ፎቶ መነሳት ተከብረህ እንደተከበርክ በቃ ፕሬዚደንት ተብላል ዘማሪ ነክ ተከብረ ቆነን ኮፈስ ብለ መኖር ነው እንጂ ምን ዝቅ ብሎ እንደ ኢየሱስ ካሳጥማጁም ጋር ከደሃውም ጋር ከመበለቷም ጋር እንደው አጉል እንጂ ማለት ጥሩ አይደለምና እናንተ ራሳችሁን አስከብራችሁ ቂቀበለ በቃ ኮንፈረንስ ተጠራለ ለኮንፈረንስ ሰተት ብለ መምጣት ነው እንጂ ምን እዚህም ጋር እዛም ጋር አብሬ ከምስኪኑ ጋር ለቅሳለሁ ከደሃው ጋር ለቅሳለሁ ከተገፋው ጋር እጮሃለሁ ምን አባባለ የራሱ ጉዳይ የሚል አይነት ሽታ አለ ግን እውነት ለመናገር የኛስ አገልግሎት ሆኖ ይቀጥላል አሁን አገራችን ላይ የሚሆነው ነገር ስታዩ በርግጥ ዛሬ ስለ እንደዚህ አይነት ነገር ላወራ አይደለም የመጣሁት እናንተ ጋር ግን የኛስ አገልግሎት ምን ያህል ይቀጥላል ገብቷችኋል ከክልሌ ውጣ ከመጣኩ እኔ እዛ ክልሌ ጅላላ አገለግል ነው ማለት ነው ምክንያቱም ውጣ ተብያለሁ ውጣ ተብሏል ከሌ ውጣ ተብላለች ከሊትና ስለ ሀገራችን ካልጸለይኝ ወንድም ከወንድሙ ጋር በሰላም ይኖር እንደገና ደግሞ ዘር ሳይሆን ሰው ይበልጣል የትኛውም ዘር የተሻለ አይደለም የትኛውም ማንነት የተሻለ ሆኖ አይደለም ሁሉም የሰው ልጅ ክቡር ነው ብለን እኛ ውስጣችን ያለውን ሰላም ካላጋባን ሁሌም እንደምናገረው ካላስታረቀን ሁሉን ስንወድ ካልታየን እዛም ጋር ለትግሬውም ለአማራውም ለኦሮሞም ለጉራጌውም ለደቡቡም ለሁሉም ሰው ብለን ሁሉን ሰው ብለን ስናለቅስ ተገፉ ብለን ስንል ካልታየ ምንድነው የኛ አገልግሎት ቀጣይነቱ ምን ያህል ነው እውነት ማርሽ መለወጥ እንችላለን ስለ ሀገራችን ቼንጅ በህይወታችን ታይቶ መናገር መጀመር የለብንም ወይ ምን ነው ትላንት ምንም አትሉም ነበር ዛሬ ላይ እንዴት ነው ማለት ጀመሩ ሰዎች አሉና ይሄም ትድስ ኦፍ ቶፒክ ነው ግን እንደው በዚሁ ለነካው ምፈልገው ምንድነው አው ከዚህ በፊትም አገራችን ላይ ከነገስታቱ ዘመን ጀምሮ መገፋት አለ መበደል አለ የተበደሉ ያለቀሱ ሰዎች አሉ አንፌርሊ ትሪት የተደረጉ ሰዎች አሉ ዛሬ አይደለም ይሄ ነገር የመጣው ግን ያሁኑ በተለይ በዚህ 2-3 አመት ለየት የሚያደርገው ምንድነው የምንሰማው ግፍ በታሪክ ሰምቻው አላቅም እኔ ጻል ልጅ ከማህፀን ወጥቶ ተበላን ሰምቼ ዝም ምል ክርስቲያን ኮንኩኝ ኒንጃ በጣም ይከብዳል ለመቼ ነው ያ ወንጌል ያ አስተራቂ ወንጌል ያ የሰላም ወንጌል ለመቼ ነው ይጆ ወደ መቃብር ተከብሬ እንዲሄድ ነው እንዴ ማለት በየኮንፈረንስ ላይ ዘምሬበት እንዲሄድ ብቻ ነው ወይስ ስለ ህዝብ አብሬ እንዳለቀስ መንግስት ፌርሊ ህዝቡን እንዲያስተዳድር ህዝቡም ደግሞ አመጽንተቶ ከሌላው ወገኑ ጋር ተባብሮ በፍቅር እንዲኖር እንዲህ አይነት ነገሮችን ባላንስድ በሆነ ሁኔታ እንደ ሃይማኖት ሰው መናገር የለብኝም ወይና ያልተሰሙ ነገሮች መሰማት ስንጀምር አሁን ካለንበት ብቅ ብለን አይ አሁንስ የተሞላ ነው ነገር this time at least መውጣት አለበት ሲሆን ከዚህም በፊት ማስተራረቅ ነበረብን ያሁኑ ግን unheard ስለሆነ ተሰምቶ የማያቅ አይነት የግፍ ስለሆነ በአንድ ቀን ብዙ ሰው የሚታረድበት እኔ ዘር አልጠራውላችሁም እነከሌነ ስለ ያወራ ነው አትበሉኝ ስለ ሰው ዘር ነው እንጂ ስለ ብሔር አይደለም አወራላችሁና
ይሄንን መስማት ስንጀምር እኛ በቅ ብለን ውስጣችን ያለውን ነገር ከዚህም በፊት ከምናደርገው በተጨማሪ ጨምረን ኖ ማለት አለብን። ስለ ሰላም መጮህ አለብንና ይሄ ፓርት ኦፍ ቼንጅ ነው፣ የለውጥ አንድ አካል ነውና እንደ ትላንቱ ዳጊ መሆን ይችላል ወይ? ተፈጥሮ ሲፈቅድለታል አይ ዶንት ኖ። ተፈጥሮም አይፈቅድለትም። እንደ ትላንቱ መሆን የለበትም። ቅድም እንደነገርኳችሁ ሌሎችም አገልጋዮች እንደ ትላንቱ ባይሆን እንደ ትላንት አለመሆን ብቻ ሳይሆን እንደ ጀግና የሆኑ አገልጋዮች አሉ። አሁን ወደ አይምራችሁ ሊመጡላችሁ የሚችሉት ዘማሪ ከሌ የሚባል ፓስተር ከሌ የሚባል በጣም እግዚአብሔር ብዙ መቼም ኢትዮጵያን በተወደዱና በተከበሩ አገልጋዮች ሞልቷታል። ብዙ ምናከብራቸው ስማቸው ነው በዚህ ሰዓት መጥራት የምችላቸው ብዙ ሰዎች አሉ። ግን የሚገርማቸው እኔ እነሱን መሆን ራሱ አልፈልግም። በጣም የሚገርም እግዚአብሔር እጅ የተገለጠባቸው ሰዎች ነው። እነሱን መሆን የማልችለው ወይም ደግሞ የነሱን ህይወት መድገም የማልችለው አንዳንዶቹ ስለ ወንጌል የታሰሩ ናቸው። ስለ ወንጌል ለመታሰር እነሱን ያሰራቸው የደርግ መንግስት ከሆነ እንደገና የደርግ መንግስት ሊመለስ ነው ማለት ነው፣ ለኔ ሲባል ማለት ነው። የማይሆን ነገር ነው ማለት የማይሆን ነገር አናውራ። በቃ እነሱ ያለፉት ያድል ያ መስዋዕትነት አክሊል አለው፣ የራሱ ትልቅ አራያነት አለው። ግን እነሱን መሆን አይደለም መሆን የሚቻለው ዳጊ ነው። አንድ ዳጊ የፈጠረበት እግዚአብሔር 7 ከበደን አየለን እንደሆነለት ሳይሆን አንድ ዳጊን በምድር ላይ በተላከበት ዓላማ ሰርቶ እግዚአብሔርን አስከብሮ ውስጡ ያለውን መልካም ነገር አጋብቶና በህይወቱ ያለፈውን ቻሌንጅ ሳይደብቅ ሳይሸሽግ አካፍሎ ሌሎች እንዲማሩበት፣ ሌሎች በስኬቴ እንዲሳካላቸው፣ በውድቀቴ እንዲማሩ፣ በሰላሜ ሰላም እንዲያገኙ፣ በይቅርታዬ አንገታቸው ቀና ብሎ እንዲኖር this is change እንጂ ሌሎችን መድገም አይደለም ክርስትናና እንደው ሰብሰብ አድርጌ ልነግራችሁ የምፈልገው ላይቀር የቢራቢሮን ታሪክ ብታዩ ፑፓ ላርቫ ፑፓ ኤግ ምናም እያለ ተምራችሁት ይሆናልና ያን ሰርክል ላይቀርላት አይ ግድ የለም እኔ በቃ ፑፓ ይሞቃል ተመችቶኛል ኢትስ ኦኬ እዚህ ውስጥ ቆያለሁ ብትል ቢራቢሮ አይሆንም። ስቴጁ መጨረሳል ማለቅ አለበት መቀጠል አለበትና ኮምፎርታብል ነው። እውነቴ ነው የምላችሁ አርፌ መዝሙሬን እየዘመርኩላችሁ ቁጥር 9 ቁጥር 10 ቁጥር 100 እያልኩ መቀጠል ይችላል። ግን ውስጤ የሚረካው ምንድነው መሰላችሁ? ከሌሎች ወገኖች ጋር በእውቀቴ በገንዘቤ በውስጤ በተሞላው ወንጌል አብሬ ስቆም ሌሎችን ሳገለግልና ቼንጅን በህይወቴ ሳሳይ ማለት መልካም ተጽዕኖን መልካም ለውጥን ሳሳይ ነውና አይ ኖ አንዳንድ አለመለወጥ ለአንዳንድ ሰዎች ይመቻል። ማህፀን ውስጥ ያለ ህፃንን ብትመለከቱት እንዲህ ብሎ እንዴት እንደሞቀው ብታዩ በቃ እንደው በአልትራሳውንድ ብታዩት አልትራሳውንዱ የሚያሳየው ምንድነው ምን ያህል እንደሞቀው ምን ያህል እንደተመቸው እዛ ውስጥ በቃ ሞቅ ብሎት ደስ ብሎት እንደተቀመጠ ያሳያል። ግን ልክ ከዛ ሲወጣ በተፈጥሮ ሲወጣ በህክምና እርዳታ ሲወጣ ልጁ ይቀውጣል ያለቅሳል በቃ ምክንያቱም ቼንጅ በጣም እንትን ነው ያስደነግጣል። ምንስ ከተቱኝ ከዛ ሙቀት ለምን አወጡኝ ይላልና እናለቅሳለን። ተለወጡን እንደው አርፋችሁ እንደው እዛው ማህፀን ውስጥ ብትቀመጡ እንደው ኖ አንችልም በቃ መውጣት አለብን። ገብቷችኋል? ኢኮኖሚው ላይ እንትኑ ላይ ዓለም ላይ መልካም ተጽዕኖ ማምጣት አለብን። ፖለቲካው ላይ መልካም ተጽዕኖ ማምጣት ክርስቲያኖች በምክር ቤት ውስጥ ላያቸው ፈልጋለሁ ስልጣን ይዘው በሰላም በፍቅር የተሞሉትን ወንጌል ሲያገለግሉ ማየት ፈልጋለሁ። ክርስቲያኖች አውሮፕላን ሲያበሩ ማየት ፈልጋለሁ። አይዳ አርፈ ዘምራት በሉት ግዴለም እየዘመረ ለምንድን ነው የማይነግደው? ለምን ክርስቲያኖች ሐቀኛ ግብር ከፋዮች ሆነው አገሪቷን ሲያገለግሉ ብዙ ክርስቲያኖችን ብዙ በሌላ ሃይማኖት ያሉ ሰዎችን የሥራ ዕድል ፈጥረው ሲያገለግሉ ብታዩ ምንድነው ጉዳቱ? ለምንድን ነው ቼንጃቸውን የፈራችሁት? አይ ነው ለምን ቼንጅ እንደፈራችሁ። ምክንያቱም ሌሎቹ ቼንጅ ብለው ንግድ ብለው በዛው ለመበለው ስለጠፉባችሁ ነው። ይገባኛል። ንግድ ብለው ነው ስራ ብለው በስራ መካኝታ ከአገልግሎቷ ከሊት ስለጠፋች ነው። ፖለቲካ ብሎ ገብቶ ኮምፕሊትሊ ክርስትናውን ስለተሆነ አይ ነው ያስፈራል። ከዚህ በፊት ካያችሁት ተሞክሮ ነው ይሄንን ነገር የፈራችሁት። ግን በእንትና የሚለካ እንትን አይደለም። ቼንጅ ለእያንዳንዳችን የተሰጠን ተፈጥሯዊ ወይም ደግሞ መንፈሳዊ ግዴታና ድርጊት ነውና ወይም ደግሞ ሁናቴ ነውና ላይቀርልህ ከኤግ ከዛ ወደ ፍላይ ማድረግ ላይቀርልህ አሁን ደግሞ ንብረር አሉ አትበል ግዴ ለም ላርባውን ፑፓውን ኤጉን ከጨረሰ ፍላይ ማድረጉ ግዴታ ነው። ስኪፕ አርጎ ብቻ ዘሎ እዛ ጋር ሊደርስ አይፈልግ እንጂ እዚህ ከተማ ነው ያለውበት ከተማ ይሄንን በጣም ጥሩ አርጎ ያስተማረ ፓስተር መኳንንት አለሙ የሚባል ፓስተር አለንና እግዚአብሔር ይባርከው በጣም ጥሩ አርጎ ይሄን ነገር ያስተማረ ስኪፕ ልታረጉት አትችሉም ማለት እውነቱን ነው። ስኪፕ ልታረገው ካልቻልክ ባለው ትክክለኛ ለውጥ
መሄድና ለውጥ ማሳየት አለብህ። ግን ለውጥን እሺ ማለት አለብህ። እምቢ ካልክ ያው እንግዲህ አልወለድም ካለ አንድ ጽንስ ምን ሊሆን እንደሚችል መገመት ትችላላችሁና ለውጥን እምቢ ካልክ ወይ መሞት ብቻ ነው ያለው። ስለዚህ ወይ መለወጥ አለብህ ወይ ደግሞ መሞት ነው ያለብህ ወይም ወደ ጌታ መሄድ ነው ያለብህ። ሰው አይኖራለው ካልክ ለውጥ ያሳየ ትላንትና ይቀር ማትል ከሆነ ዛሬ ይቀር ይያልክ ትላንት ማትሰቅ ንፉግ ከሆነ ዛሬ እየሰጠ ትላንት ማታዳምጥ ከሆነ ያዳምጥ ትላንት ማትናገር ከሆነ ስለ ፍትህ እየተናገርክ ትላንት ቢጣሉ እኔን እስካልነኩኝ ምትል ከሆነ ዛሬ ግን ጭራሽ ያስታረክ የምትኖር መሆን አለብህ እንጂ ኮምፎርት ዞን ውስጥ ቁጭ ብለህ እኔም ጨነቀኝ ደሞዜ ይከፈለኛል ካሴቴን ሰው ይጋደሉ ምናምን ከል ኖ ነገ ቀስ እያለ ያ ፌስቡክ ቤተክርስቲያን እንዳስገደዳት ነገ ደግሞ አንተ የትም ክፍለ ሀገር የትም ቦታ መሄድ የማትችልበት ይፈጠርና ኢንፋክት ከአገልግሎትም አንፃር አይደለም እኔ ማየው ከሰው ልጆች ሰላም ይበልጥብኛል የኔ አገልግሎት የነሱን ሰላም እኮ ለማምጣት ነው እንጂ ፕራዮሪቲ የምሰጠው እንደው አገልግሎት ይቀርብኛል ብዬም አይደለም የነሱን ሰላም መፈልገው ግን እንደው እምቢ ካልክ ግን ይሄን ያህል ተጽዕኖ ያመጣብሃል ነው እምቢ ካልኩኝ ይሄን ያህል እንደ አይነት ተጽዕኖ ያመጣብኛል ነውና ወገኖች ለማይቀረው የእድገት ሳይክል ብንዘጋጅ ጥሩ ነው። ግን እድገት ማለት ግን ሰዎችን መናቅ ባይሆን እድገት ማለት ግን ዘርን ከዘር ጋር ማባላት ሰውን ከሰው ጋር ማጣላት ምንድነው እግዚአብሔር ያስቀመጣቸውን የአገር አስተዳዳሪዎችን አለማክበር ወይም ደግሞ ወንድም በወንድሙ ላይ መልካም የሆነ ነገር እንዳያደርግ በቃላትም ይሆናል በንግግር በጽሁፍም ይሆናል የጥላቻን ነገር መናገር ይሄ ነው ትክክለኛ ያልሆነው ቼንጅ እንጂ ለማይቀረው ቼንጅ ግን ተዘጋጅተንበት ሰዎችም ሲለወጡ ለመልካም ሲለወጡ ሳንነቅፋቸው የሚናገሩት ነገር እንደ እግዚአብሔር ቃል እስከሆነ ባይ ዘ ዌይ ብድግ ብሎ አርቲስት መሆን ይችላል አንድ ሰው ፊልም ሰሪ መሆን ይችላል ወይ ጉድ ክርስቲያኑ ሰው እንደው ክርስቲያን ኖ ይችላል እዛ ውስጥ እንገባለን ነው የምላችሁ እኔ ምናልባት ያ ታለንት የለኝም ላልፈልገው ይችላል መግባት የሚፈልግ ሰው ግን ካለ እኔ የምጨነቀኝ ጌታን እስካገለገለ ክርስቲያናውን እስካልተወ ለጌታ የነበረውን ዴዲኬሽን ያንን የጸሎት ህይወት ያንን ህብረት እስካልተወ ሄዶ ብድግ ብሎ ሱቅ በደረቴ መክፈት ይችላል ብርቱካን ቤት መክፈት ይችላል አርቲስት መሆን ይችላል ነጋዴ መሆን ይችላል ፖለቲክስ ውስጥ መግባት ይችላል ክርስቲያናውን አይተው እንጂ ዋናውን አይተው እንጂ ማለት ነውና ለውጥ በህይወቱ መጥቶ ተመርቆ አይ በቃ ለእንትን ታጨቻለሁ የሥራ እድል አግኝቻለሁ ብሎ አይ እንዴ ክርስቲያናንማ ማን ነው አገልግሎትንማ እንዳትተው ብዬ ስራውን ወይም ለውጡን ልገድበው አይገባም እላለሁ አይ ነው ትንሽ ነገሩን አርዝሜባቸዋለሁ ግን አይ ሆፕ ይሄ ነገር ለብዙዎቻችሁ ግልጽ የሆነ ይመስለኛል ስለዚህ እንደመጨረሻ ልነግራችሁ ፈልገው በዚህ በመንገባበት በተለይ በፈረንጆቹ የ2021 ዓመተ ምህረት ራሳችሁን ለማይቀረው ለውጥ አዘጋጅታችሁ ማርሻችሁን ለመለወጥ በቃ እስካሁን እኔ ፋይን እንደው ዳጊዝም ብሎ ነው የሚያፈላስፈው አረኛ ክርስቲና ተመችቶናል ሆሆ እንደው ደግሞ ምን አመጡብን ከምትሉ ግድ የለህም የሆነ ቦታ ላይ ስታክ ላይ ያረግብ ስለሚችል ይሄ በአንደኛ ማርሽ የምትጓዘው ነገር የእግዚአብሔርን ቃል የእግዚአብሔርን ሐሳብ ፈትነህና መርምረህ በህይወት ላይ ወደ አገልግሎት የተጠራችሁ ወደ አገልግሎት ብትገቡ እንደገና ደግሞ በአገራችን ላይ የሚኑ በዓለም ላይ ተጽዕኖ እንድታመጡ እግዚአብሔር መክሊት ያስቀመጠባችሁ በቴክኖሎጂ ላይ ሊሆን ይችላል በትምህርት ሊሆን ይችላል ሁሉም ሲግዳ አገልጋይ መሆን የለበትም በእግዚአብሔር በውስጣችሁ ባስቀመጠው ታለንት ግን እርምጃ የምትወስዱ እንድትሆኑ በ2021 አበረታታለሁኝ ጌታ ከናንተ ጋር ይሁን በርቱ የተለወጡ ደግሞ መልካም ተጽዕኖ ያመጡ ያሉ ሰዎችን አታዳክሙ ምክንያቱም ይሄ እነሱም ባይፈልጉት የማይቀር ነገር ነውና ሁሌ 5 አመት ሁሌ 10 አመት ሆኖ መኖር ስላልቻሉ ነው ተፈጥሮ ነው አስገድዷቸው እንደዚህ ያደረጋቸው ትላንትናቸውን ወይም ደግሞ ሰው ያደረጋቸውን ጌታ አይርሱት አይጣሉት እርግፍ አድርገው አይተውት እንጂ ያ ያለ ተጨማሪ ነገር በህይወታቸው ቢመጣ እንደገና ደግሞ ለሚጠባበቃቸው ፍጥረት መገለጣቸው በተለያየ መንገድ ቢሆን ብዙም እንትን አይበላችሁ ምክንያቱም 2021 በኢየሱስም ለነሱም ለናንተም የቼንጅ አመት የለውጥ አመት ይሁንላችሁ አመት ብቻ የሚለወጥበት ሳይሆን እናንተም በተፈጥሯዊም ይሁን በመንፈሳዊ ለውጣችሁ ጎልምሳችሁ በርትታችሁ አድጋችሁ የፍቅርና የሰላምን ነገር የምታረጉ የምታወሩ ስለ ወንጌልን ብዙ ነገርን የምትሰሩ ሁኑ በኢየሱስም ባርኳችሁ የተባረካችሁ ሁኑ ስላዳመጣችሁኝ አመሰግናለሁ ተባረኩ